ስለዚህ እህቶች ወንድሞች ይሄ ድል አይለፋችሁ። 31 ሱቆች ብቻ ናቸው። አብዛኛዎቹ እየተሸጡ ነው፣ ተሽጠዋል። አይለፋችሁ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? የከውሰር ሚዲያ ቤተሰቦች በያላችሁበት የዓለም ጥግ የዓለም ዳርቻ ሁሉ የአላህ ሰላምና እዝነት ይስፈንባችሁ። እንግዲህ ቅድም በጊዜ ላይ ላይቭ ገብቼ ነበረ። አሁንም ላይቭ ለመግባት ሞክሬ ነበር። በድጋሚ ማብራሪያ እንድሰጣችሁ እንድገባ ጠይቃችሁ ነበር እና ኔትወርኩ ትንሽ አስቸጋሪ ስለሆነ ይህንን ቪዲዮ ቀድቼ ነው ወደ እናንተ የማደርስላችሁ። እንግዲህ ወዳጆቼ አልሐምዱሊላህ ባለፈው ዓመት ሐምሌ ላይ ጀምሮ ደሴና ሐይቅ ላይ ጥሩ የሚባል የቤት ግንባታ እንቅስቃሴ ለማዕለ ሪል ስቴት እና ኢንጂነሪንግ አማካኝነት ጥሩ የሚባል የግንባታ እንቅስቃሴ እያደረግን እንገኛለን። ያው አንድ ዓመት ሞላን። አልሐምዱሊላህ በአንድ ዓመት ውስጥ ካቀድነው ከጠበቅነው በላይ ስኬታማ ሆነናል። ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። እንግዲህ ደሴ መናፈሻ ላይ አንድ ሳይት አለን። እንደዚሁም ደግሞ ወሎ ዩኒቨርሲቲ ላይ አንድ ሳይት አለን። ሐይቅ ላይ ደግሞ ልክ እንደዛው አንድ ሳይት አለን። እነዚህ ሶስቱ ሳይቶች እንግዲህ ባለፈው ዓመት አባላቶችን መዝግበን የጀመርናቸው ግንባታቸው እየተፋጠነ ያሉ ናቸው። አልሐምዱሊላህ ገራዶም አለን። ገራዶ ቀደም ብሎ የተሰራ ቤት ቢሆንም እንደዚሁ እሱንም እያቀላጠፍን ለመጨረስ ከፍተኛ የሆነ ርብርብ እያደረግን ነው። እንደዚሁም ደግሞ ቄራ ደሴ ከመናኸሪያው ወረድ ብላችሁ ቄራ ሰፈር ላይ አንድ ባለሶስት ፎቅ ህንፃ አዘጋጅተን ለተጠቃሚዎች አድርሰናል። ያው እንግዲህ እዚህ ማስታወቂያው ላይ ከውሰር ሚዲያም እንደዚሁም ደግሞ በቴሌግራሜ በፌስቡክ የምትከታተሉኝ እኔ እንኳን የቲክታክ ሰው አይደለሁም። ቲክታክም ላይ በተወሰነ መልኩ አንጸባርቅ ያለው እዛ ላይ ማስታወቂያዎችንና እዛ ቄራው ላይ ምንድነው ያደረግነው? በተለይ ደግሞ የአረብ ሀገር እህቶችና ወንድሞችን ከአረብ ሀገር ውጭ ያሉት ስደት ላይ ያሉት እህቶች ወንድሞች እነሱን ሰፖርት ለማድረግ ነማል ኢንጂነሪንግ እንግዲህ ዋና ስራ አስኪያጁ የካምፓኒው ባለቤት ኢንጂነር አሊ ሰኢድ ይባላል። በጣም ጥሩ ልብ ያለው ቀና ልብ ያለው ወንድማችን ነው። እኛ ጋር እንግዲህ አብሮ በጣም ራስ ይሰራ ሐሳብ ስናቀርብለት ያንን ሐሳብ እየተቀበለ ተግባራዊ ያደርጋል። አብዛኛዎቹን ስራዎች የምንሰራው ሐቂቃ አላህ ለሚያውቀው ነማል ኢንጂነሪንግ ለትውልዱ ለህዝቡ ምን ላበርክት በሚልም ስሜት ጭምር ነው እንጂ ምን ልጠቀም የሚለውን ብቻ ይዞ አይደለም። ለዚህ ማሳያው ምንድነው? ቄራ ላይ እዚህ ስክሪኑ ላይ የምታዩትን ቤት አዘጋጅተን ለሽያጭ ስናቀርብ 15 አባወራዎች ሲገዙን አብዛኛዎቹ ውጭ ያላችሁ ናቸው የገዛችሁት። ሙሉ ክፍያውን አይደለም የተከፈለው 60%ን የቤቱን ዋጋ በጣም ሰፊ ነው፣ ንጹህ ነው፣ በጣም ቆንጆ ግቢ ነው። እንደምትመለከቱት ይህንን ግቢ ገንዘቡ አጓጉቶን አይ ሙሉ በሙሉ ክፍያ ካላመጣችሁ አላልንም። ይሄ እንግዲህ የነማል ኢንጂነሪንግ የካምፓኒው ባለቤት በተለይ ደግሞ ኢንጂነር አሊ ሰኢድ እና ቤተሰቦቹ ያላቸውን ቅንነት ነው የሚያሳየው። እኛም አብሮ ማርኬቲንጉን ስንሰራ የምናቀርብለትን ሐሳብ ተቀብሎ ነው ይሄንን በጎ ተግባርም ጭምር የሰራው። በጎ ተግባሩን እንግዲህ የሚያውቁት ሁሉ ይመሰክራሉ። ይሄንንም የቄራ ቤት ስናዘጋጅ ሙሉ ክፍያውን አይደለም የተቀበልነው ምንድነው 60%ቱን ብቻ ነው የከፈሉት ተጠቃሚዎቹ። ልብ በሉ 60%ቱን ከፍለው ቀሪውን ደግሞ የዋጋውን 40% ደግሞ በሁለት ዓመት ጊዜ ውስጥ በየወሩ ነው የሚከፍሉት። ይሄ ሲሆን ቤቱን አይ ከፍላችሁ ስትጨርሱ ትወስዳላችሁ አላልናቸውም። ልብ በሉ ቤቱንም ሰተናቸው ከፈለጉ እየኖሩበት አብዛኛዎቹ እያከራዩት ነው። ቢያንስ ባለ አንድ መኝታ እስከ 12 እስከ 13 ሺህ ብር ይከራያል። ባለ ሁለት መኝታ እስከ 18 እስከ 20 ሺህ ብር ይከራያል። ስለዚህ የቤቱን ዋጋ 60% ብቻ ነው ለነማል ኢንጂነሪንግ የከፈሉት ገዢዎቻችን። 40%ቱን በቀጥታ በየወሩ የሚከፈል ለሁለት ዓመት። ልብ በሉ ይሄ ማለት እንደ ገንዘብ እንደ ንግድ ካሰብን አያዋጣም፣ ያከስራል። ምክንያቱም አንድ ሰው ገንዘብ ሰጣችሁት ያንን ገንዘብ ዛሬ የሰጣችሁት ለምሳሌ 200 ሺህ ብር ዘንድሮ ብትሰጡት ወይም ደግሞ አሁን ላይ ብትሰጡት የዛሬ 2 ዓመት በየወሩ ቀስ እያልኩ ልክፈላችሁ ቢል ያከስራችኋል አይደል? ግልጽ እኮ ነው። ምክንያቱም 200 ሺህ ብር አሁን የሚገዛውን የዛሬ 2 ዓመት አይገዛም። የብር የመግዛት አቅሙ እየወረደ ነው የሚመጣው። ያም ቢሆን ግን ነማል ኢንጂነሪንግ እና ሪል ስቴት ለማህበረሰቡ ምንድን ነው ማበርከት ያለብን? በተለይ ደግሞ አረብ ሀገር ያሉ እህቶች ወንድሞች እንዴት ነው ልናግዛቸው የምንችለው የሚለውን ነገር በማንገብ ነው። እዚህ ጋር በማህበር የምንገነባቸውን ቤቶች እኛ አሁን እንግዲህ እኔ መኖሪያ አዲስ አበባ ነው።
ኦልሞስት ኦፍ የምኖረው። ነገር ግን ወደዚህ ወደ ደሴ መተን እንደምትመለከቱት ሩም ይዘን ቁጭ ብለን ጧት ማታ ግንባታዎቹን እንከታተላለን። የመናፈሻዎቹንና የመናፈሻውን የወሎ ዩኒቨርሲቲውንና የሐይቁን። ለዚህ ደግሞ አባላቶቻችን ምስክሮች ናቸው። አልሐምዱሊላህ። ይሄ በመሆኑም አላህ አገዘን፣ እየበረታን እያበብን እየተለወጥን ጥሩ ተቀባይነት እያገኘን መተናል። አልሐምዱሊላህ። አሁን ደግሞ እስኪ ቤት ከመገንባት ባሻገር ሱቅ ለምን አናዘጋጅላቸውም? ሱቅ ብናዘጋጅላቸው እኮ ለምሳሌ አውሮፓ አሜሪካም ሊሆን ይችላል፣ አረብ ሀገርም ሊሆን ይችላል፣ ወይም ደግሞ እዚህ ኢትዮጵያ ውስጥም ያለም ሰው ቢሆን። እኛ ግን ሞር ትኩረታችን ይሄ ዲያስፖራው ስደተኛው በሀገሩ ላይ ተስፋ እንዳይቆርጥ፣ ስደት የኖረች እህት ወደዚህ መታ ድጋሚ ስደት ተመልሳ እንዳትሄድ ምንድነው ልናደርግ የምንችለው? በመጀመሪያዎቹ ፕሮጀክቶቻችን መናፈሻ ላይ ሐይቅ ላይና ወሎ ዩኒቨርሲቲ ሳይት ላይ ግንባታውን ቶሎ ቶሎ ማለት ባልተለመደ መልኩ ብዙ ጊዜ ማህበር እንደዚህ ምናምን ሲባል ብዙ ቅሬታዎች ይቀርባሉ አይደል? የማህበር ቤት ማለት ቶሎ አይሰራም፣ ይሄው እንደዚህ ነው እንደዚህ ነው እንደዚህ ነው እየተባለ ማለት ነው። አልሐምዱሊላህ ያንን ቅሬታ ተሻግረን እኛ ነማል ኢንጂነሪንግ አሁን ተቀባይነትን ከማግኘትም አልፎ አመኔታን ከማትረፍም አልፎ በቃ ሰዎች እንደ ምሳሌ የሚጠሩት ካምፓኒ ሆነናል። አልሐምዱሊላህ። እና አሁንም ምንድን ነው የሚያስፈልገው ብለን ጥናት አጠናን። እንደነገርኳችሁ ማህበር አደራጀን፣ ቤት እየገነባን ነው። በሶስት ሳይት ማለት ነው በተለየ ሁኔታ ወሎ ዩኒቨርሲቲ ሳይት፣ መናፈሻ ሳይትና ሐይቅ። ከዛ ደግሞ አሁን በዚህኛው ዙርም ምንድን ነው ይዘን መምጣት ያለብን ብለን ስንል ሱቅ የሚለውን አጠናን ማለት ነው። ሱቅ የተመረጠበት ምክንያት ወዳጆቼ ብዙ ጊዜ አይታችሁ ከሆነ ከአረብ ሀገር የሚመጡ እህቶች ወንድሞች እዚህ ከመጡ በኋላ ገንዘብ አላቸው፣ ገንዘቡን ይዘውታል፣ ግን ምን እንደሚሰሩ ይጨንቃቸዋል አይደል? ስለዚህ ገንዘቡ በሆነ ባልሆነ ይባክንባቸዋል። ወይ ዝም ብሎ ቡቲክ ስሪ ወይም ደግሞ ፀጉር ቤት ክፈች ወይ የሆነ ነገር ይባላሉ። ሳያጠኑ ያንን እንትን ይላሉ። በስድስተኛው ወራቸው ከስረው ዘግተው ይሄዳሉ። እንደገና ስደት እስከዛሬ ድረስ 10 ዓመት 15 ዓመት የለፉበትን ድካማቸውን እዚህ ጋር ምን አይቀርባቸውና ከዛ በኋላ በቃ ስደት ይሄዳሉ። ሌሎቹ ደግሞ ቤት ስሩልን ብለው ወይ ለቤተሰብ ሊሆን ይችላል ወይ ለዘመድ አዝማድ ሊሆን ይችላል ሰጥተው ሲያበቁ በነዛ ሰዎች የተካዱ ወይም ደግሞ የማይረባ ህገወጥ የሆነ ቦታ ገዝተውባቸው ከስደት ሲመጡ የሚያደርጉት ነገር ሲጨንቃቸው ተመልሰው የሚሄዱ እህቶች ወንድሞች በርካቶች ናቸው። ይህንን ፕሮግራም የምታደምጡ ምስክር ናችሁ። ዱባይ ላይ 10 ዓመት የለፋች እህት መልሳ ሳውዲ ትሄዳለች። ሳውዲ ላይ 10 ዓመት 15 ዓመት የደከመ ወንድም መልሶ ወደ ዱባይ፣ ወደ ኳታር፣ ወደ ኩዌት ይሰደዳል። ስለዚህ ምን አሰብን? አንዲት አረብ ሀገር የኖረች እህት ቢያንስ 1 ዓመት ከ6 ወር ውስጥ የሚጠናቀቅ ፕሮጀክት ይዘንላት ብንቀርብ አረብ ሀገር እያልኩ ያለው አንጻራዊ ነው። ኢትዮጵያም ያለ ሰው ገዝቶናል፣ አውሮፓ አሜሪካም ያለ ሰው ይገዛል ገዝቶናልም። ስለዚህ ምንድነው ያልነው? ሱቅ ብናደርግ በተመጣጣኝ ዋጋ ቦታውን እኛ ገዝተን ብናቀርብ እዛ ቦታ ላይ ደግሞ ሱቆችን ሸንሽነን የመጀመሪያ የመመዝገቢያውን ወይም ደግሞ ሱቁን ሊገዙ ሲመጡ እንደ ካሬ መጠኑ እዚህ ጋር እንደምትመለከቱት ይህን ወረቀት አዘጋጀን። የካሬ መጠናቸውን ነማል ኢንጂነሪንግ ከ32 በላይ ሰራተኞች አሉት። 2 ቢሮ አለው ፒያሳና እዚህ መናፈሻ ላይ። እነዛ ሰራተኞቻችን ጋር በመሆን በማስጠናት ባለ 10 ካሬ፣ ባለ 12 ካሬ፣ ባለ 18 ካሬ፣ ባለ 15 ካሬ፣ ባለ 30 ካሬ ሁሉም እንደየአቅሙ የሚገዛው ግራውንድ ላይ ያለ፣ አንደኛ ፍሎር ላይ ያለ፣ ከዛ ደግሞ ሁለተኛ ፍሎር ላይ እነዚህን ሱቆቹን መጀመሪያ በ1 ዓመት ከ6 ወር ውስጥ ጠንክረን ጥርሳችን ነክሰን እንስራና አስረክበን ይሄ እየተሰራ ከላይ እንደገና ደግሞ መኖሪያ ቤቶችን ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እያልን እንቀጥላለን የሚል ውሳኔ ላይ በመድረስ እንደምትመለከቱት ሙሉ ካርታው እዚህ ጋር ይታያቸዋል። አይ ቲንክ ይሄ ካርታው የሱቁ የወረቀት ላይ ካርታም አለ፣ ዲጂታል ካርታም አለ። ስለዚህ ያንን አድርገን ለእናንተ ሽያጭ አቅርበንላችኋል። ልብ ብላችሁ ስሙ እንዳያመልጣችሁ። እዚህ ላይ ባለው ስልክ ቁጥር በ0948356500 ደውላችሁ ይሄ ሱቅ እንዳያመልጣችሁ። እኔ የወንድምነቴንም ጭምር ነው መመክራችሁ። ሐቂቃ ነገ ከነገ ወዲያ መታችሁ ብትፈልጉ ገብታችሁበት ራሳችሁ ትሰሩበታላችሁ፣ ባትፈልጉ ታከራዩታላችሁ። አይ አትርፌ ነው መሸጥ ያለብኝ ካላችሁም ቦታው በጣም ወሳኝ ቦታ ነው፣ ትሸጡታላችሁ። ተቋም ማለት ከመናፈሻ አልፋችሁ ስትሄዱ ደሴ መምህራን ኮሌጅ መግቢያው ላይ ወይም ደግሞ ከላይ የኡስታዝ ጠልሃ
ያለበት ጠልሃ መስጂድ አካባቢ ወይም ደግሞ አሊፍ ትምህርት ቤት ሆኗል። አሁን አሊፍ ትምህርት ቤት ፊት ለፊት ላይ ማለት ነው። እዚህ ቪዲዮ ላይ እንደምትመለከቱት ከጧት ጀምሮ እስከ ማታ ድረስ ታክሲ ተራ ነው፣ የንግድ ቀጠና ነው። እዚህ አካባቢ መታችሁ ትንሽ የሱቅ ለመከራየት ብትሞክሩ በጣም ውድ ነው። አሁን አላህ ነዋሪ ካደረገን ደግሞ ከአንድ ዓመት ከ6 ወር በኋላ አጠናቀን ስናስረክብ ሱቁን ምን ያክል ኪራይ እንደሚሆን ምን ያክል ሽያጭ እንደሚሆን ምንም አትጠራጠሩ። ለምሳሌ ያክል እዚህ ጋር ቤዝመንት አለ፣ አንደኛ ፎቅ አለ፣ ከዛ ሁለተኛ ፎቅ አለ። ለምሳሌ ያክል እዚህ ጋር ዝም ብዬ ራንደምሊ ዝም ብዬ በቃ አይኔ ያየውን በነገራችሁ ለምሳሌ ተሽጦም ሊሆን ይችላል። ይሄ ሰከንድ ፍሎር ላይ 12.3 ካሬ ዋጋው 1,247,460 ነው። አሁን የኢትዮጵያ ብር ወድቋል። በዚህ ዋጋ በሚቀጥለው ዓመት እንኳን ማግኘት ሱቅ ማግኘት ቀርቶ አይደለም ለሽያጭ ራሱ ለመጠየቅ ራሱ ያሳፍራል ይሄ ዋጋ። አሁን ግን የሱቅ ዋጋ አድርገነዋል። ሌላኛው ቻንስ ምንድነው ወዳጆቼ? 1,247,460 ብሩን አሁን ከከፈለችን እጇ ላይ ካለ እሰየው። እጇ ላይ ከሌለ ግን ምንድነው የምታደርገው? ልክ ቢሮአችን ስትመጣ ውለታ ለመፈጸም ለመዋል 249,492 ብር ብቻ ለኛ ትከፍላለች። ከዛ ፕሮግራም አውጥተናል እኛ እያንዳንዱን ግንባታ እንዴት ገንዘብ እንደሚከፍሉ ለአባሎቻችን አዘጋጅተናል። የመጀመሪያው ከ20% እስከ 25% ድረስ ክፍያ ነው። አሁን እንደነገርኳችሁ 1 ሚሊዮን ምናምን ነው የምትጠይቁት። ለምሳሌ ቦታ ልግዛ ብትሉ ባዶ ቦታ ልግዛ ብትሉ በ200 ምናምን ሺህ ብር 200 ምናምን ሺህ ብር ልስጥህና ቀሪውን ደግሞ ቀስ እያልኩ ልክፈልህ ብትሉት አፍንጫህ ላስ ነው የሚልህ፣ አይሰጥህም። ምክንያቱም እሱም ይከስራል። ግማሹ ልክፈልና ግማሹ ልፈልግ ብትሉ አይሆንም። እኛ ግን ይሄን ያመቻቸነው ምንድነው? የመጀመሪያው ውል ሲፈጽም እንቀበለዋለን። ከዛ ማሽን አስገብተን ቁፋሮ ቆፍረን መደልደል ስንጀምር 15% እንቀበላለን። የዋጋውን መጀመሪያ ከተነገራችሁ ዋጋ የሚጨምር የሚቀንስም የለም። ከዛቸው ላይ ነው እየተቀነሰች የምትሄደው። ከዛ ልክ እንደዚህ የፋውንዴሽን ስራውን ስናጠናቀቅ እንደዚሁ 15% እንቀበላለን። ኦኬ። የሁለተኛ ቤዝመንት አርማታ ስራውን ስናጠናቀቅ 15%፣ የግራውንድ ፎቅና አርማታ ስራ ስናጠናቀቅ እንደዚሁ 15%፣ የበርና የመስኮት ስራ ስንጀምር በርና መስኮት ስንገጥም እንደዚሁ 10%። ከዛ መጨረሻ ላይ ቁልፉን የዛሬ 1 ዓመት ከ6 ወር አላህ ነዋሪ ያድርገን ልክ ቁልፉን ሊወስድ ሲመጣ ሰውየው ናተረከብ ተብሎ የቀረችበትን 5% ይከፍላል። በዚህ ሂደት ውስጥ ማነው ተጠቃሚው? ግልጽ ነው። ተጠቃሚው የሚገዛው ነው። ምክንያቱም አንደኛ ገንዘቡን ቶሎ አንጣ አልተባለም። ቢያንስ ዓመት ከ6 ወር ባለችው ውስጥ ተሸንሽና በ7 ዙር ነው የሚከፍለው። ከዛስ በአማና ሳይጨናነቅ ሲሚንቶ ተወደደብኝ፣ ብረት ተወደደብኝ፣ ሲሚንቶ ማን ይግዛልኝ፣ ሂዶ ጉዳይ ማን ያስፈጽምልኝ፣ አሸዋ ማን ያምጣልኝ ብሎ ሳይጨነቅ የመጀመሪያ መመዝገቢያ ገንዘቡንና በየተርሟ በሚከፍላት ገንዘቡ ያለምንም ስጋትና ያለምንም ጭንቀት ሱቁ ተገንብቶ ይሰጠዋል። አሁን ትኩረታችን ማግኘት ላይ ብቻ አይደለም። አሁን ትኩረታችን ወገንን መጥቀም ነው። ነገ ከነገ ወዲያ ይኸው በነማል ኢንጂነሪንግ የተገነባ ቤት ሰጡኝ እኮ ስትል አንዲት ስደተኛ እህታችን ነገ ከነገ ወዲያ እንዴ ነማል ኢንጂነሪንግ ጋር እኮ ሱቅ ሰራሁኝ በ1 ዓመት ከ6 ወር ሰጠኝ ብሎ አንድ ወንድማችን ሲመሰክርልን ማየት ትልቅ እርካታ ነው። ስለዚህ ይሄን ድል እንዳያልፋችሁ። በጣም በርካታ ሰው እየተረባረበበት ነው። እዚህ ሀገር ውስጥም ያለ ውጭም ያለ እንደውም አንዳንዶቹ 2-3 ሱቅ ነው እየገዙ ያሉት። ይሄ ዋጋ በጣም እድል ነው። ምክንያቱም ለምሳሌ ቦታ ቤት ልግዛ ብትሉ የሆነች ቤት ትንሽ የኮንዶሚኒየም ልግዛ ብትሉ 3 ሚሊዮን 4 ሚሊዮን ይጠይቃቸዋል። ለዛውም ያንን ገንዘብ መስጠት አለባችሁ ወዲያውኑ። እንደው ግማሹን እንኳን ከከፈላችሁ ግማሹን 15 ቀን እንኳን ቢታገሳችሁ ነው። ከዛ ውጭ አይታገስም። እኛ 1 ዓመት ከ6 ወር ሙሉ ሳትጨናነቁ ግን ጠንክራችሁ ዓላማ ይብላችሁ እንድትሰሩ። እናንተ ካልመጣችሁን ካልተመቻችሁ ወኪሎቻችሁን ትልካላችሁ፣ ፎቶአችሁን ትልካላችሁ፣ ፓስፖርታችሁ ወይ መታወቂያ ኮፒ ትልካላችሁ። ከዛ በኋላ ቁጭ ብለን እኛ እናያይዛለን። እናንተ የሚጠበቅባችሁ ምንድነው? ስራውን እየሰራን ልክ ቅድም ባልናችሁ መሰረት ለምሳሌ ያክል ማሽን እናስገባለን። ማሽን ከገባ በኋላ ይቆፍራል። ከቆፈረ በኋላ ሰሌክት ማቴሪያል ወይም ደግሞ ጠጠርና አፈር ቅልቅል አምጥተን እዛ ላይ በደንብ እንረጠርጣለን። ድንጋይ ይረጠረጣል። ይሄ ሁላ ሲሆን
አሁን በተዋዋላችሁት ገንዘብ ነው። ያችን ካጠናቀቅን በኋላ ለአባላቶቻችን ይህንን ስራ ሰርተንላችኋል፣ አሁን ደግሞ የክፍያ ጊዜያችሁ ደርሰዋል ብለን ቀደም ብለን እናስታውሳችኋለን። የምትደርስባቸው በፐርሰንት 1 ዓመት ከ6 ወር ተብሏል። 1 ዓመት ከ6 ወር ውስጥ ሱቅ ቤዝመንቱን 1ኛ ፎቅ 2ኛ ፎቅ ሰርተን እናጠናቀቃለን። አጠቃላይ ሱቆቹ 31 ሱቆች ናቸው። 31 ሱቅ ሰርተን እንጨርሳለን ብለን ተነስተናል አይደል? በዛች ሂደት ውስጥ ቀስ ያለ ሳይጨናነቅ ከፈለገ ቁብ ገብቶ ከፈለገ አጠራቅመው ያጠራቀማትን ከፈለገ በየወሩ ቋሚ የሆነ ስራ ካለው እየከፈለ ይቀጥላል። በዚህኛው ዙር እንደባለፈው የማህበር ቤት በየወሩ የሚከፈል አይደለም የምንመዘግበው። ይሄ ለየት ያለ ነው። ይሄ ሱቅ ነው። ይሄ ፈጥኖ ደራሽ ነው፣ ቶሎ የሚደርስ ነው። ለምሳሌ ቤቱ በ3 ዓመት ከ8 ወር አካባቢ ነው የሚደርሰው። ስለዚህ በየወሩ እየተዋጣ ይገነባል። ይሄ ግን እንደዛ አይደለም። መጀመሪያ ውለታ ሲፈጽም የተወሰነውን 20% እና 25% ይከፍላል። ከዛ ቀጥሎ ደግሞ 15% ይከፍላል። አሁንም 15% ይከፍላል። አሁንም 15% ይከፍላል። አራት ጊዜ መጨረሻ ላይ 10% ይከፍላል። መጨረሻ ኮንግራጁሌሽን እንኳን ደስ ያለ ሱቅህ ደርሶልሃል እንካ ቁልፍህን ብለን ስንሰጠው 5%ን ይከፍላል። ስለዚህ እህቶች፣ ወንድሞች ይሄ ድል አይለፋችሁ። 31 ሱቆች ብቻ ናቸው። አብዛኛዎቹ እየተሸጡ ነው፣ ተሽጠዋል። አይለፋችሁ።